ይበዛበታልና ምን ማድረግ ነው ያለብኝ? ካገባህ ምን ያህል ጊዜ ሆነ? 4 ዓመት ነው። ከዛ ያኔ 6 ወር ብቻ ነው በአንዴ የኖረውና ከ6 ወር በኋላ ወደ ውጭ ላኳት። ከዛ የሰው ወሬ ሰምታ ከዳችኝ። ምንም ነገር አላልኳትም እሷን፣ እኔ ዝም አልኩ። ከዛ ፕሮሰስ ጀምሬ ሄድኩ፣ እዛው ሳለችበት ሄድኩኝ። ከዛ ስራ ገባሁኝ። ያኔ ያገዘችኝ ነገር ምናምን የለም፣ ስሄድ ምናምን በቃ ስራዬን የምቀጥል እየሰራው እያለ ቤተሰብ እዚህ ነበሩና እነሱ አስታረቁን። ያኔ ሌላ እንትንታ ማለት ምናምን እኔም የመጀመሪያዋ ነኝ፣ እሷም የመጀመሪያ ስለሆነኝ ሁሉን ነገር ተውኩትና አሁንም ህይወታችንን ቀጠል። ከዛ ግን ያኔ በቃ ሁልጊዜ ተደጋጋሚ ጭቅጫቄ አለው ማለት ነው። ያኔ እሷ ቆይታለች፣ ግን ያኔ ወደ ቤተሰብ ምናምን እያለ ገንዘቧ የለም። ያኔ የ2 ዓመት ገንዘብ የለም ማለት ትችላል። ምንም ነገር የለም ያኔ ቤተሰብ ጋር ምናምን ለእህት ለወንድም ምናምን የሚባል ነገር ስላለ ያንን ሁሉ ግን ትተን ወደ ህይወታችን ገብተናል። ግን አንዳንዴ የሰው ነገር ምናምን ስለምሰማ ያኔ በቃ ተደጋጋሚ ጭቅጭቅ አለ። ይህም በጣም ነው ማፈቅራት፣ እሷም በጣም የት ነው የምትኖረው? ናት ሳኡዲ። ትገናኛላችሁ? አሁን እንገናኛለን፣ አሁን ላይ እንገናኛለን ነው። ምንድን ነው የጭቅጭቁ መንስኤ? ምንድን ነው ያጨቃጭቃችሁ? ያኔ በቃ አንዳንድ ነገሮች ትሰማለህ። ይሄ እንደዚህ ያኔ የሆነ ነገር የሰው ወሬ ምናምን ትሰማለህ። ይሄ ለምንድን ነው እንደዚህ የሚሆነው ምናምን ስራ አሰማኝም። የሰው ወሬ ምን የሚል ወሬ ነው የምትሰማው? የማንን ወሬ ነው የምትሰማው? በቃ አላ አይደል የቤተሰቦቿ ወሬ ምናምን ትሰማለች። በዛም ታይም ለምን ይሄ ነገር እንደዚህ ለምን ይሆናል ምናምን ስራት በዚህ እንጣላና ማለት ነው እኮ። ቆይ ወንድሜ አሁን እኮ ድፍንፍን ያለ ልጅ ምናምን አለች፣ የሆነች ያጎቷ ልጅ ነበረች እና እሷ ናት። እሷም እዚህ ነበረች እና ከዛ ተጠለፍ ቤት ምናምን አስጠፍታ እሱ እኮ አይሆንሽም ምናምን እያለች በቃ እንደዚህ ነው እሱ ምናምን እያለች እሷን ወሬ ትሰማለች። ገብተዋል። እሷ እንደዚህ ነው ስለዚህ እያለች ብዙ ነገር ስለምመክራት የእሷን ወሬ ደግሞ እሷ ትሰማታለች አለች። ሲሆን እየሰማችን ነው እሷ የለችም። እሺ ምንድን ነው የምትፈልገው አሁን አንተ? በቃ ይህ የምፈልገው ያኔ ምንም ጭቅጭቅ የሌለበት ህይወት፣ ሰላማዊ ያኔ ተግባብተን ያኔ በአንድ ተስማምተን መኖር ነው የምፈልገው፣ ሰላም ህይወት። በየምን ያህል ጊዜው ነው የምትገናኙት? ያኔ በየ4 ወር ምናምን እንገናኛለን፣ በ6 ወር ምናምን። ምን ያህል ነው? ምን አልከኝ? እድሜህ ምን ያህል ነው? 21 ዓመቴ። እሺ ሚውዛክ ወንዶችም ወደ 21 ተመልሰናል። ይህም እንኳን እኮ ትንሽ ንሸጥ እያደረገ ነው። 21 መግባት አለብኝ ጓድ። እቺ 21 አሪፍ ነች፣ ጥሩ ግርማ ሞገስ ትሰጣለች። ኤኒዌይስ ይኸው ለምን መሰለህ፣ አንደኛ እሷ የሰው ወሬ ትሰማለች፣ እንጨቃጨቃለን፣ ጭቅጭቅ ነው ቤታችን ወጥቷል። ከዛ ባነሰ ጊዜ ልታገኝ እኮ ትችላለህ። ባልና ሚስት የሆኑ አካላቶች ማለት ነው፣ አንድ አካል የሆኑ ሰዎች ተራርቀው በየ4 ወሩ የሚገናኙ ከሆነ እንደውም በጣም እናንተ ጋር ሰላም አለ። ገብተዋል። እንዴት ነው የማትጨቃጨቁት? እንዴት ነው ሰላም ሊኖር እንዳለ እንኳን አታውቁም ከማውራት ውጭ። እና አብራችሁ እየተጋፍጣችሁ ያላችሁት ህይወት የለም። በ4 ወር አንዴ ምንድን ናችሁ እናንተ? ዘመድ ናችሁ የምትገናኙት በ4 ወር? ዋናው ቁልፍ እሱ ጋር ነው። እሱን አስምራ ያዘው። ምክንያቱ እሱ ነው። ሰው ጭቅጭቁ ሊቆም አይችልም። አይሆንሽም ምናምን የሚለው ወሬ እንኳን ሲመጣች ልጁ ልሰጥ የምትችለው አጠገቧ የለም። በ4 ወር አንዴ ነው የምታገኘ። አጠገብ ግን ብትሆን ኑሮውን አብራችሁ እየበላችሁ አብራችሁ እየጠጣችሁ አብራችሁ እየዋላችሁ ቢሆን
አይሆንሽም ሲሏት እቺ ልጅ ልትሰማ አትችልም። ምክንያቱም የምታየውን ነው የምታየው። ገብቷል። ሰውም አይሆንሽም ሊላት አይችልም። አብረሃት ነው ችግሯን የምታሳልፈው፣ አብረሃት ነው የምትኖረው። ሰው መጀመሪያ ይሄንን ነገር በጊዜ ሂደት እንዴት ነው ማስተካከለው የሚለው ላይ አስብበት እንጂ አሁን ተራርቃችሁ በየሆነ ጊዜው የምትገናኙ ከሆነ ጭቅጭቁ እየቀጠለ ማለት ነው። መፍትሄ የለው። መፍትሄው አብሮ መኖር። ሁለተኛ ነገር አንተ ሁልጊዜ በጣም ጥሩ ጫማ ውስጥ ቆም፣ መልካም መንገድ ላይ ቆም። የምትጎዳት ህይወቷ ላይ የምትጫወት ከጀርባዋ የሆነ ነገር የምታደርግ ሰው አትሁን። መልካም ልብ ይኑርህ። የምታሸንፈው አንተ ነው። ሰዎች የፈለገውን ያህል ስም ይስጡ። አንተ ጥሩ ሰው ካልሆንክ ሰዎች እንደሚሉ ከሆንክ እንደውም እሷ ተገላገልኩ ነው የምትለው። ገብቷል። ልብህ ሁሌ ጥሩ ይሁን። አሁን ባላችሁበት ሁኔታ እንኳን ቢሆን ተራርቀህ እንኳን እየኖርክ ታማኝ ሁን። ገብቷል። አስብላት፣ ለሷ ደውልላት፣ ጠይቃት። በ4 ወር አንዴ ሆነ እንኳን ቢሄድ እንጂ በ4 ወር አንዴ የተገናኛችሁ አለመጨቃጨቅ፣ እንደውም ሌላው ሊደባደቡላ ይችላል። እሺ ተግባባ? አሌክሳ በጣም ቴንኪ፣ ከምንም በላይ አመሰግናለሁ። ያልከው ነገር እውነት ነው። ያኔ በቃ በአንድ ትንሆር በአንድ ያላችሁ መሰለኝ ይቆራረጣል፣ አይሰማም ምናምን ነው የምትሏቸው ነው የሚመስለኝ። የሆነ ስልካቸውን ሀክ የምታረጉት ነው የሚመስለኝ ወንዱ። ከዛ አንዳንዱ ይመጣል፣ ወዚህ ቤት ወንድ ልጅ አይገባም እንዴ? እኔ ጾታ እያየሁ አላስገባል። አስቸጋሪ እኮ። እሺ በስትልን አብሮ ስትል ወንድሜ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ናችሁላችሁ? እግዚአብሔር ይመስገን። ምን እንታዘዝ? እግዚአብሔር ይመስገን ከምኑ ሰላም። አንድ ነገር ለማለት ፈልጌ ነበር፣ ይቅርታ ጋር። እሺ እኔ መማክረው የኔ ባል የፈለገ ያለው ደግሞ እያጠፋ እሺ ብዬ ከሱ ጋር ይኖራለሁ እያልኩ በቃ ሁሉ ቀን እኔ እሱን ችግር የለም ሰርቼ ነገ ያገኛለሁ እሱ ብቻ ይቀየር እያልኩ ያለው በቃ ሁሌ ቤተሰቦችን አያከብር። ቤተሰቦችን እንደፈለገ ይጭፈል፣ እንደፈለገ በቃ ይሰድባል። ደግሞ አንድ ወንድሜ 2 እህቶች ያመጡ 2 እህቶች ይወዳል። መቼም ቢሆንም አሁን ከእሱ ጋር ልጁ ስላደገ እኔ ጋር አይመጣም። አሁን እሱ ሌላ ካገባ ያ ልጁ እሱ ጋር ከኖረ ይጎዳል። ለዛ ብዬ ብዙ ነገር ችዮ በቃ አልቻላለና ብሎክ አደረኩት። ግን እስካሁን ልጄን ስለማስብ ልቤ በቃ እስካሁን የቆሰረ ነው አለ። ደግሞ መጥቶ ነበረ። እሱን ደግሞ ያመጡት እነዚህ 2 እህቶች ነው ያመጡት፣ እኔ አይደሉም። እሱን ግን አንቺ ነሽ የወሰድሽው ሁሉም ያ ሁሉም ብር ለእኔ ሳትልኪ እኔ ባሌ ነው ብለሽ እኔን አብልጠሽ ማየት አለብሽ እንጂ ቤተሰቦችሽን አንቺ አብልጠሽ የምታይ። ከቤተሰቦችሽ ጋር ሂጂና ገደል ግቢ። አባትሽም እንደዚህ ነው እኮ አንቺ እህቶች በቃ ዝም ብሎ የሆነ በቃ በሰው ፊት የማይል ስድብ ነው የሚሰድበው። እንደዚህ ነው ብዬ ያልናገር። አንቺ ገንዘብ ትልኪያለሽ ለቤተሰቦችሽ? ብዙ ብር አላኩም። መጥቼው ከይተ ጋር ተባብረን የቆርቆሮ ብቻ ነው የገዘነው። ምንም አላኩም። እኔ ደግሞ እኔ ሲመጣም ብር ከየትም ቢሆንም በድረክ እኔ ላክልኝ ሲል እሱ ደግሞ ምን አደረገ? እኔ ከየትም ደቃቅሜ አንቺን አልክም ከፈለሽ በራስሽ ሂጂ ሲል አባቴ ነው መጀመሪያም የላከኝ። ከሱ ጋር አብረኝ ያለው አባቴ ነው የላከኝ። አባቴ ደግሞ ቆርቆሮ ብቻ ነው የገዛሁት። ከይተ ጋር ምስማርና ቆርቆሮ ነው የገዛሁት። ምንም ብዙ ብር አላረኩም። ደግሞ እነሱ ሲቸግሩ 1 4,000 5,000 ያው አልፎ እልካለሁ። ቀለብ ምናምን የለም ብሎ እነሱ ከነገሩ እንጂ ብዙ ብር አልልካቸውም። እሱ ምንድን ነው የሚሰራው? እሱ እርሻ ነው የሚያርሰው። እርሻ ይሰራል፣ ሞተሩ ይሰራል። ግን ሞተሩ ምንም ትርፍ የለውም፣ ብር የለውም ብሎ ዝም ብሎ ነው ከገዛ 1 ዓመት ሆኗል። ግን 10 ሳንቲም የለም ያለ ነው። እሺ አሁን ገንዘብ ሽኒት ነው የምታስቀምጪው? ትንሽ ብር ያው በራሴ አካውንት አለ። አንድ ቤት ገዝቼው ነበር፣ እሱ ቀይሮ ሌላ ቤት ገዛ። ግን ያ ቤቱ እንጀኔ አይመስለኝም። ግን ትንሽ ብር በራሴ ባንክ ቤት አለ። ያው ቤት ነው ብዬ አልናገርም። ያው የራሴ አይደለም በሱ ስም ስላለ ነገ ያው ህግም እኔ አልፈልግም ካልኩ ለሱ ስለሚሰጥ የኔ ነው አለልም። እኔ እሺ ሚዩት አርጊ እስኪ። እሺ አንደኛ ያው ቤተሰቦችሽን አንቺ አሁን ምንም ነገር አሁን በራሴ ላደርገው የምችለው ነገር ብቻዬን ስኖር ብቻ ሲንግል ሆኜ ማንንም ማማከር አይጠበቅብኝ። በራሴ የሚፈልገውን ነገር መግዛት እችላለሁ። ማረከሽን ከፈለኩ ማቃጠል እችላለሁ። ካገባው ግን ባለቤት የምላት ሴት ካለች ማረገው ነገር ማወቅ አለባት። ከማረጌ በፊት የሚያናደው የተናደደ ሰው ደግሞ ይናገራል።
አልተከበርኩም፣ አላከበረችኝም እንደ ባል። አሁን ለሱ ላኪለት እኮ አለ። ግን ከማረግሽ በፊት ማማከር ውጤቱን ይቀይረዋል። ተስማማም አልተስማማ ግን ኦኬ፣ እቺ ልጅ ለካ ታከብረኛለች፣ እኔን አልፋ ነው ለካ ቤተሰቦቿ ጋር ማድረግ የምፈልገው ምንም ነገር። አንተ ባሌ ለእሱ ማትልኪው ስለማትወዱ ምናምን ሳይሆን እንዳይጠፋ ነው። እሺ ገንዘቡ ለፍተሽ አሁን 8 ዓመት ለፍተሽ ልከሽለት ፋይናሊ እሱ ገንዘቡን የሆነ ነገር ላይ አውሉት። ወይ ከስደት ህይወትሽ አልሆንሽ፣ ወይ ከእድሜሽ አልሆንሽ፣ ወይ ከገንዘብሽ አልሆንሽ፣ ሜዳ ይበትናል ማለት ነው። ገብቶሻል? ስለዚህ ገንዘቡ አትልኪ፣ ለቤተሰብም ለአንቺም ለእሱ ትይዥና ሀገርሽ ትሄጃለሽ። ከዛ እዛ በጋራ ማድረግ ያለባችሁ ነገር ትመካከራላችሁ ማለት ነው። ተግባባ? ለሌላ ጊዜ ግን አማክሪው፣ ግድ የለሽም። ወንድ ልጅ እሺ መባል ነው የሚፈልገው፣ መከበሩን ማወቅ ብቻ ነው የሚፈልገው እንጂ እንደውም መሬት ግዢላችሁ ሊልሽ ይችላል። መከበሩን ካወቀ የተናቀ አይነት ስሜት ከተሰማው ግን ችግር ይፈጠራል። ስለዚህ ሪስፔክት። እሺ ተግባባ? አዎ እሺ፣ አመሰግናለሁ። እሺ እሺ። እሱ አሁን ምንም የተለየ አሁን ስድብ ያለችው ኃይለ ቃል አንቺ ቤተሰቦች ገደል ግቢ ከነ ቤተሰቦች ምናምን ነው ያላት። ምክንያቱም ለእሱ ሳትነግረው ለቤተሰቦቿ ቆርቆሮ ምናምን ስለገዛች ነው። ቆርቆሮ መግዛቱ ትልቅ ቢግ ዲል ሆኖ እኮ አለም። ግን ወንድ ልጅ ግን ምን ያስባል? አልተከበርኩም አይነት ነገር። እኔ አግብቻት እኔ ባሏ አባወራው እኔ እያለው እኔን ተራምዳ ትልልቅ ፈቃዱን ያገኛሉ ማለት ነው። ስለዚህ በዘፈቀደ አታርጉት። የወንድ ልጅን ለመጣል በጣም ቀላል ነው። የኔ ጌታ እኮ እኔ አንተ ያልፈቀድከው ነገር፣ አንተ ያልተስማማበት ነገር ደስ አይለኝም። በቃ እስቲ ያንተን ፈቃድ ነው ፈልገው። አንተን አባወራው፣ ጀግናው፣ የቤቱ ራስ፣ የቤቱ ጭንቅላት፣ በቃ ዋናው ኦነሩ፣ ቦሱ፣ አለቃው ምናምን ብለሽ ብትከቢ ማለት ነው የኔ እናት። በቃ እግርሽን አጥቤ እግርሽ ላይ እንጀራ ልብላ ነው የሚለው። እግዚአብሔር ነው የምልህ። ግን ማድነቅ አትፈልጉ። ታትተክል እኔም የቤቱ መሪ ነኝ፣ እኩል ለእኩል ነን፣ ምንም አታመጣም። በቃ ጦር ሰብቆ ይጠብቅሻል። ማን እንደሆነ አረጋግጥልሻለሁ ይልሻል። ጤና ይስጥልኝ። ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። እኔ ላመሰግን ነው የገባሁት። እሺ፣ አይብዛልሽ። የምናመሰግነው ወንድማችን በርታ። በጣም ነው የምንወድህ፣ በጣም ነው የምናከብርህ። አመሰግናለሁ። እሺ እናት፣ አመሰግናለሁ። እሺ፣ አመሰግናለሁ። ወደቀች። አትፈጥፈጥ ውስጥ ጓደች ምትፈጥፍ ዋይ እንዴት ናችሁ? ያው እንደተለመደው ስራ ላይ ነኝ። እንዴት ነሽ? እንኳን ደህና መጣሽ። እንዴት ናችሁ? ደህና ናችሁ? አይ ቪዲዮ ነው። እሺ፣ እንዴት ነሽ? እንዴት ናችሁ? እንዴት ናችሁ የአሌክስ ቤተሰቦች? አለን ይመስገን። እንኳን ደህና መጣሽ። ደህና ቆያችሁ? ምን ነገር እንዴት ነሽ? አለን እግዚአብሔር ሰርጀሪ ላይ የመጣሽው ብዙ ሰዎች ይኸውልሽ፣ በር ላይ ትኩሳት ላብ እያላቸው ጋቢ ደራርበው። ምን ላይ ናችሁ? እኔ እየሰማችሁ አይደለም፣ ስራ ላይ ነው ያለሁት። ብዙ ምላጭ አለ፣ መርፌ እየቀደድን ነው እዛ ላይ ነው። እና ታዲያ አንዳንዴ ለእህት ፊትን አይሰጥም፣ አቫንስ አይሰጥም። ችግር የለም። አይ ያው 1 ሰዓት ተኩል ስለሆነ ያለን ዝም ብለን አስቸኳይ ካልሆነ ሌላ ሰዓትን መምጣት ትችላለሽ ብዬ። እሺ፣ ሰላምታ ከሆነ ማለት ነው። እሺ በቃ። ግን የምትነግሪኝ ነገር ካለ ሰማለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ናችሁ? እንደዚህ ከቲክቶክ ጠፍተሽ ስራ ላይ ቢዚ መሆን በጣም አሪፍ ነው። በደንብ ኢነርጂሽን ሰብስበሽ ራስሽ ውጭልናት በምታው ግን ውጭልናት። እኔ ታማሚ ነው። ታማሚ። ኦኬ እሺ፣ ይቅርታ። እኔም እኮ ታምሜ ነበር። አሁን ደህና ነሽ? ምስክርነት ይስጥ ብዬ። ቻው፣ ወዳችኋለሁ። እሺ፣ ሰላም።
አይ ያው እሷ ሰላም ልትለን የመጣችው ብዙ ቲክቶክ ላይ አሁን ያለችም ብዙ በፊት። ጤና ይስጥልኝ። ሄሎ ታብታብ እያደረኩ ድንገት ነው የገባሁት። እሺ ተሳስተን መላጠቅመነው ነበረ። በር ላይ አስታማሚዎች በሌላ በር ብትገቡ እንደ ሀሳብ ተሳስተ ሰርጀሪ ክፍል ጥልቅ ተብሎ ይገባል። ምላጭ ቢያገኝሽስ? ሰላም ቢያገኛችሁ ሰውን አስታማሚዎች ሰርጀሪ ክፍል አይገባም። ጥሩ አይደለም። ተሳስተን ብንቀደሙም ችግሩ ለኛው ነው። ጤና ይስጥልኝ። ይሰማል? አይ ቲንክ አብዛኛው ሪኩዌስት ታፕታፕ ሲያደርግ ነው ብሶ የሚመጣበት። ሰላም ነህ አሌክስ? ሰላም እንዴት ነህ? እግዚአብሔር እኔ ይመስገን። አስተያየት ለመስጠት ነው የገባሁት። ይቻላል? አስተያየት ለመስጠት ነው የገባሁት። ትችላለሽ። ኦኬ። እኛ አሁን ይኸውልህ ታውቃለህ፣ ሰዓታችንን በጣም እንትን ዌስት እያደረግን ነው እያዳመጥ ያለ ነው ማለት ነው። እናም ሰላም ለማለት የሚገቡት ማለት ነው እነሱ ባይገቡልን፣ ምክንያቱም እያዳመጠ ነው። እኛ የአንተን አኔስቴዥያ ምናምን እየሰማ ነው። ስለዚህ እነሱ አይግቡልን። ፍትህ ለሰዓታችን። እሺ አሁንም ሰዓቱን እንዳንገለው በዚህ ባይ ሪኩዌስት ላኩልሽ። አንድ ሰው ይልክ አንድ ሰው ሄሎ። እሺ ቶሎ ካልመለሰ አንድ ሰው ቶሎ ላስገባል። ምክንያቱም በር ላይ ብዙ ሰው ነው ያለው። ተቃራኒውን ነው የምናደርገው እና የሆነ ሰዎች እንዲያደርጉት የማያስፈልግ ነገር ካለ አታርጉት አለ ማለት ያለባችሁ አርጉት በሏቸው። አያርጉት። ጤና ይስጥልኝ አሌክስ፣ እንዴት ነህ? ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየክ። እኔ ትንሽ ሀሳብ እንድትሰጠኝ ነው። እሺ ንገሪኝ። የምኖረው አረብ ሀገር ነው። የሆነ ልጅ አለ የሚጠይቀኝ በፍቅርና በቤተሰብ ሳይጠይቅ እንገናኝ፣ አረብ ሀገር ያለሽበት ቦታ ልምጣ ይለኛል። እንዴት ተዋወቃችሁ? የአንድ ሀገር ልጆች ነን። ትውውቃችሁ ይሄ የመጀመሪያ ቀን ኮሚኒኬሽን እንዴት ነበር ተፈጠረ? እንዲህ በሶሻል ሚዲያ ተገናኘን። ማለትም የአንድ ሀገር ልጆች ነን፣ ግን ተጠፋፍተን ነበር እና በፌስቡክ ነው የተገናኘን። ፌስቡክ ላለ ማለት ነው የአንድ ሀገር ሁሉም የአንድ ሀገር ልጅ ነኝ እናት ተጠፋፍተን ነበር አለ በስደት ላይ ምናምን። ከዛ ፌስቡክ ኧረ ይሰማል የኔ ነው መሰለኝ ኔትወርክ ይቅርታ። እናት ይሰማል እኮ ይሰማል እና እኮ አይሰማኝም ነበር እኔ። እሺ ይቅርታ። እሺ ቀጥይ። እና ምን እያለኝ ነው አሁን? እንደዚህ በፍቅር ምናምን ተጠያየቅን፣ እሺ ተባብልን። ከዛ ሀገር እሱ አውሮፓ ነው የሚኖረው። ከዛ ሀገር መግባት ፈልጋለሁ እና እኔ ከመግባትሽ በፊት እዛ አረብ ሀገር ያለሽበት ቦታ መጥቼ ላይሽ ነው ይለኛል። ከዛ እኔ ደግሞ አልፈለኩም፣ የመጣሁት ለስደት ነው። እንደገና ደግሞ ኦኬ ቢያንስ እንኳን በቤተሰብ ተዋውቀ ነግረህ ከሆነ ኦኬ፣ ከሳት ነገር ግን እንድትመጣ አልፈልግም አልኩኝ። እና ሀገር ከመግባትሽ በፊት መጥቼ ላግኘሽ እያለኝ ነው። እና ምን ትለኛለህ? እኔ አልፈለግኩ። የት ነው የሚኖረው እሱ? አውሮፓ፣ ያኔ አውሮፓ ውስጥ ነው። መቼ ነው ሊመጣ ያሰበው? እኔ ልገባት ስል እኔ ገብቼ መመለስ ፈልጋለሁ። ኮንትራቴን አልጨረስኩም።
ቤተሰብ ጠይቄ እኮ ወደ ሀገር ቤት ለምን አይሄድም? እና እዛ አያገኝሽ? አልፈልግም። በቅርቡ ነው ገና ፓስፖርት ምናምን የተቀበለው ገና ነው እንትን አይደለም። አንቺ የት ነው የምትኖሪው? እኔ ኢማራት ውስጥ። ዱባይ መምጣት ይችላል? ኢትዮጵያ መሄድ አይችልም? እኝም እንኳን ካለች ፓስፖርት አስፈላጊ ነው። ዱባይ መምጣት ከቻለ እንዴት ነው ሀገሩ መሄድም አይችልም? ቆዳሽን ሊገፍልሽ ነው እዚህ መጥቶ። የምትወደኝ ከሆነ ሽማግሌ ላክና ሀገር ቤት መታ አግባኝና ከዛ እንደፈለግን አሽሼ ግዳሜ እንላለን በዩ። እሱ ምን እንደፈለገ እኛ ወንዶች እናውቃለን። አርፈሽ ቁጭ በይ። ተግባባን? እቺ በፌስቡክ እኔ ሰው ማለት ነው ሊያታልላችሁ ሲሞክር ያበሳጫል። ገብቶሻል? ስለዚህ አርፈሽ ቁጭ በይ። ምክንያቱም ድራማ ነው። አንቺ ያፈቅረኛል ያገባኛል በሚል ሰበብ ነው አንቺ እየጠበቅሻለሽ፣ ወይም ገና በቃ ተዋደን ተጋብተን እሱ ያለበት ሀገር ሄጄ ምናምን እንደዚህ የሚባል ነገር። እንደዚህ አይነቱ ወንድ ሞራልሽን ሰብሮ ነው የሚሄደው። ገብቶሻል? ምንም የማታውቂ መስሎ ዱባይ እመጣለሁ ሀገር ቤት መሄድ አልችልም የሚልሽ። ስለዚህ ፍሬን ያዥ። ተግባባን? ግን አትይዥም። ችግሩ አትሰሚም። ግልጽ ነው። እሺ ሀገር መግባት እኔ ፓስፖርቴን በብዙ የገባሁት አውሮፓ በፖለቲካ ነው በምናምንም ብለዋል። ያኔ በሱዳን ምናምን አድርጎ ነው የገባውና ያኔ አውሮፓ የገባበት እና ለኢትዮጵያ መግባት አልፈልግም አለ። ኦኬ ሽማግሌ ከላከ ከተዋወቁ ምናምንስ ከመጣ ለዚህ ምን ይመስልሃል? የት ማለትም ኢትዮጵያ መሄድ አልችልም ብሎኛል። ሰበቡ ግልጽ ባያርግልኝም በደንብም ግን እኮ ቤተሰብ ልኮ ሀገር ቤት ቤተሰብ ልኮ ከዛ ቢመጣ እንጃ አላውቅም። ዱባይ ማ መምጣት እችላለሁ አለ። እንዴት ነው የሚመጣው ዱባይ? እኔ ምን አውቃለሁ። ኢትዮጵያ ነው መግባት ማልችለው ምን ያለኝ ፖለቲካ ምናምን አለበት አላውቅም። እናቱ ይኸውልሽ ወንድ ልጅ ሊያታልልሽ ከፈለገ አይኔን ግንባር ያድርገው ብሎ ይኸውልሽ አይኑን ግንባር እንደሆነ አድርጎ ሊያሳምንሽ ይሞክራል። አንቺ ቃልጠሻል። እኔ እናት አሁን እኮ መርፌው አይሰራም። ጓዶችን ዝም ብለን እኮ ነው ቲክቶክ ላይ ተዘብዝፎ ምናምን ማነው እሱ ንገሪኝ ስሙን ሄጄ ልክ ልኩን ነግረዋለሁ ይላል። ይመጣና ነገር ክልክ ነግሮኝ ይላል። እኔ ይኸውልሽ እኔ የነገርኩሽን አሁን ከሰማሽ በኋላ እንዲህ ተደረግኩኝ፣ ተዋሸው፣ ዋሸኝ፣ ፍቅረኛ አለው፣ ልጅ አለው፣ ክዶኝ ጠፋ ምናምን ከሚባሉ ነገሮች ትቆጠቢያለሽ። ስሜታዊ ሆነሻል። አይ ነው ወደሽዋል። ግን አንዳንዴ ስሜታዊነት ይጋርድብናል። ገብቶሻል? ከፊት ያለውን ነገር ማየት አንችልም። ፌስቡክ ላይ ነው ያወቅሽው አሁን። ስለዚህ ብትረጋጊ ጥሩ ነው። ኢቭን እንኳን ለማግባት ራሱ አሁን ጊዜው አይደለም። ሰውየውን አታውቂውም። የሀገሬ ልጅ ነው ምናምን የሚባል ነገር የለም። ጎረቤትሽን እንኳን አታውቂውም። አሁን ኢትዮጵያ መሄዱ እዚህ መምጣቱ ብቻ ምናምን እሱን ታይ ነው። ወደ ጎን ፈለገ ያግባሽ። ትዳር ቁም ነገር ያለው ትዳር ላይ ያግባሽ። ገብቶሻል? አለበለዚያ ግን ስራሽን ሰርተሽ ወደ ሀገርሽ ትጃጀ። እሺ አመሰግናለሁ። ዱባይ መምጣቱ ሀገር ቤት መሄዱ ምናምን አለ። እሱ ችግር እሱን ተውት በቃ። በፌስቡክ የሚመጡባቸውን ሰዎች አተመኗቸው። ተው፣ ግድ የላችሁ ልጉዳችሁ እስቲ እመኑ። 90 ሴቶች ነው ያሏቸው። ማን ነው 90,000? ይቅርታ ይናደዳሉ። ምንም ማድረግ አይቻልም። ኤሌክትሪክ ብቻ እንዳትይዙ እንጂ ችግር ነው። ትንሽ ነደድ ብትሉ ተፈጥሯዊ ባህሪ ነው። ኢትስ ኦኬ። ታደርኩ ዛሬ